ሀይሜ ትልቅዬ ውሳኔ ወሰነች። ብሩክም ትልቅ ውሳኔ ወሰነ። እሱም ደግሞ ውሳኔው በቪዲዮ የምታዩት ይሆናል ማለት ነው። እንግዲህ ሀይሜ እንለያይ አለችው። ብሩክ ደግሞ አንድ ላይ እንሁን አላት ማለት ነው። እኔ ልጄ ራሱ ቢሆን እኔ የምፈልገው አንቺን ነው ሀይሜ ቅማምዬ። ስለዚህ እኔና አንቺ አንድ እንሆን። እሱ ቢወለድ የኔና አንቺን ህይወት ምንም ነገር አይበጠብጠውም። ሀይሜ ደግሞ ምናለች? እንዴት ነው የምታስበው? እኔ ካንተ ጋር መሆን አልችልም። እኔ የራሴን እንደ ልጅ ኖሮ ማየት አልችልም በማለት ቋጭቸው እላችኋለሁ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ዝትረፍ ይበልልኝ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሆናለሁ። እንግዲህ ሀይሚና ብሩክ ይሄ ሰሞን በጣም ብዙ ነገር ውስብስብ ያለበት ቦታ ላይ ገብተዋል ማለት ነው። ትላልቅ ሰውም ገብቶበታል ማለት ነው። የነሱ ጥል በጣም ትላልቅ ሰው ነው የሚያመጣው እና በጣም ነው የሚከብደው። በጣም የሚዋደዱ በጣም የሚፋቀሩ፣ በዛ ላይ ደግሞ ለትንሽ ጊዜ ነበረ ለሰርጋቸው እኛም ሽርጉድ ልንነበረ የደረስነው ነበር። ግን በመሀል ላይ ትልቅ ከባድ ውሳኔ ከባድ ነገር መሀላቸው ገባ። እሱም ደግሞ ምንድን ነው? ብሩክ ልጅ አለ ተብሎ እንግዲህ ብሩክ ደግሞ ራሴን ማመን አቃተኝ። አርጌ የሆነ እንደ እኔ እኮ እኔ እንጃ በቃ እስከሚል ድረስ ማለት ነው። ልጅቱ በጣም ተጎትቷል። እውነት ለመናገር በጣም ጭንቅላቱን ነው የመቱት ማለት ነው። በዚህ ንግግር በዚህ አደራረግ በጣም ጭንቅላቱን ውስብስብ ነው ያደረጉት ማለት ነው። በጣም ነው የሚያሳስበው። እና ሀይሚ ደግሞ ተኒጋ ሁኚ ቅማምዬ፣ እኔ የምፈልገው አንቺን ነው። ልጁ ራሱ ቢወለድ ከአንቺ ጋር ነው መሆን የምችለው። እኔ ከሷ ጋር መሆን አልችልም። ፖሊስ ራሱ ብትሄድ ፖሊስ ጋር ራሱ ብትሄድ እኔ አይመለከተኝም። አንቺን ነው የማገባው፣ አንቺን ነው የምወደው። ሀይሚ እባክሽ እኔን ተረጅኝ በማለት ብሩክ ሀይሚን እየነገራት ነበር። ሀይሚ ግን አይሆንም ብላ እንግዲህ አምራ ላይ ማለት ነው። እኔ አንተ ሌላ ሰው መሆን አልችልም ብላለች። ለማየት ራሱ ይከብደኛል። በጣም ነው የምወድ፣ አንተን ማጣት አልፈልግም። እንደምታስበው አይደለሁም፣ እኔ በጣም ነው የምጎዳው ብላ እያለቀሰች ትገኛለች እላችኋለሁ። ውድ ቤተሰቦች እስቲ ቪዲዮን ተከታተሉት። እውነት ለመናገር በፍቅር በሰላም እንደዚህ ፍቅር ቅር ብለው እንደዚህ በቃ እቅፍቅፍ ብለው ሲመጡልን እኛ ደስታችንና በቃ ፍንድቅድቅ ብለን ነበር የምንጠብቃቸው ማለት ነው። ኦ ማይ ጋድ ቤተሰብ ወዳጄን ማለቴ የወደፊት ባሌን፣ የወደፊት ወዳጄን፣ የወደፊት ፍቅረኛዬን፣ የወደፊት የህይወት አጋሬን አስቀመጥኩ ላይ አላገኘሁትም ብላ ሀይሚ እንግዲህ ዘፈኑን እንግዲህ ለቀዋል። በጣም ነው የሚያሳዝነው። እውነት ለመናገር እንደዚህ ሆናችሁ ማየት በጣም ነው የሚደብረው። ለማንኛውም እስቲ ወይኔ ስታምሩ በእውነት ይህ ፍቅራችሁ ይመለስ። ደህና ነኝ። እንዴት ነሽ? አለሁልሽ። አመሰግናለሁ ስለመጣሽ። ችግር የለውም። ለምን ነበር የጠራኸኝ? ምን መሰለሽ ሀይሚ፣ እንደሚከብድሽ አውቃለሁ ምናምን። እኔም ማጣት ትፈልጊያለሽ? ምን አይነት ጥያቄ ነው? እኔም ማጣት ትፈልጊያለሽ? እውነት ብሩክ፣ ይሄ ጥያቄ ማለት ነው በጣም ይከብዳል። እውነት አንተን አታ መኖር ማለት እኔ እንጃ በጣም ይከብዳል ማለት ነው። ግን ደግሞ ብሩክ አንተ ልታስገድዳት እኔና አንቺ ህይወታችንን እንቀጥል፣ እኔና አንቺ ህይወታችንን አንድ ላይ እንሆን፣ ቤተሰብ ገብቶበታል፣ ልጅም ቢኖረኝም እኔና አንቺ እኔ አንቺን ነው የምመርጠው ምናምን ልትል ነው አይደለ? እሷ ጋር ማለት ነው እንዴ። እሷ እኮ ታምናሃለች፣ ትወደሃለች። ደግሞም ማመን ብቻ ሳይሆን ማለት ነው የሆነ ተደጋጋሚዎች ሲፈጠሩ ነው የሰው ልጅ ማመን የሚቀንሰው ማለት ነው። እና አሁን አንተ ላይ ምንም ነገር አላየብህም እስከ ዛሬ ማለት ነው፣ ምንም ነገር። አሁን ላይ ግን ይሄ በጣም ከባድ ነገር ነው የተፈጠረው። ብቻ እስቲ እኔ ምን እንደምመልስ እንስማት።
ግዴታ ነው መመለስ አለብኝ? እንደዚህ አይነት ጥያቄ ባትጠይቀኝ ደስ ይለኛል። ሳይሆን አስፈላጊ ነው። አሁን ለእኔ ከባድ ነው እንደዚህ አይነት ጥያቄ መመለስ እና ከቻልክ እንደዚህ አይነት ጥያቄ አትጠይቀኝ። ሲቀጥል ደግሞ መልሱ ምንም አያደርግልህም። እንዳንተ በጣም ነው የሚያደርግልኝ። አሁን አስቤው ከመጣሁ መልሱን ንገሪው ሀይሜ፣ በጣም ነው የሚያደርግልኝ። መልሱ ንገሪው ማለቴ እንደምትወጂውና እኔ አንተ ማጣት ስለማልፈልግ ከህይወታችን አስወጣት። ይህን ነገር ብታስረጅ ይሻላል። እኔ እወድሃለሁ፣ እኔ አንተ ማጣት አልፈልግም፣ በቃ እኔ ከአንተ ጋር መለየት አልፈልግም ብትዩ ጥሩ ነገር ነው ሀይሚ ማለት ነው። ለምን እሱ ራሱ ትንሽ ይሆናል ጭንቅላት ውስጥ ያለው በጣም ብዙ ነገር አለ ማለት ነው። እና አንቺም ራሱ የምታስቢ ብዙ ነገር ሊኖር ይችላል። ግን ሁለታችሁ ተጋፈጡት። እመኙ እመኙ። እኔ አንቺ መለየት ማጣት አልፈልግም። እኔ አንተን ማጣት ባልፈልግ ምን ዋጋ አለው ታዲያ? እኔ ማጣት ካልፈለግሽ አንድ መፍትሄ ስላለ። ምን አይነት መፍትሄ? እሱ እንደነገርኩሽ ነው። ግን መልሽልኝ። ማጣት ትፈልጊያለሽ? እኔ ጥያቄ ከባድ ነው ብሩኬ፣ ተወኝ በቃ። እንደዚህ ጥያቄ ጠይቀኛል። ከባድ ነው ለኔ በቃ። ሲቀጥል ደግሞ ከዚህም በፊት እኮ እኔ አንተ ግን ደግሞ አሁን ላይ እኔ እንደዚህ ጥያቄ መመለስ አልፈልግም። ምክንያቱም ምንም ጥቅም ስለሌለው። በጣም ነው ያለው። ለምሳሌ ማለት እኔ አንቺ ውስጥሽ እየተሰማሽ ያለውን ነገር ማወቅ አልችልም አይደል? በአንቺ ቦታ አይደለም አይደለም? ከባድ ሁኔታ ውስጥ ሆኜ ያለሽ አይደል? እኔም እንደዛ ነው። ትችያለሽ ብቻ ሳይሆን ነኝ በጣም ከባድ ሁኔታ ውስጥ ነኝ። እሺ ነሽ። በጣም ያስጠላል። ውስጥ ነኝ። ድክም ብሎኛል። አይኔ ምናምን ያስታውቃል እኮ ታዲያ እኔ መረር ብሎኛል እና ወይኔ እናንተ ልጆች። ለማንኛውም ሀይሚ ማለት ነው ለሱ ቦታ እንዳለሽ እኔ ከአንተ ጋር መለየት አልፈልግም ማለት ትችያለሽ ማለት ነው። እውነት ለመናገር እሱ ራሱ የሚያወራው ወሬውን መፍትሄውን እንድትሰሚ ያው በጥሞና አዳምጪው ማለት ነው። ጋሽዬም የሚሉት ነገር አለና እሱ ነገር ጥሩ መፍትሄ ሆኖ ታየኝ። ጋሽዬ እኮ ምን እኔን እየተረዳኝ አይደለም ማለት እሱ ተረድቶሽ እኮ ነው። አሁን የተፈጠሩትን ነገሮች አምነን መቀበል ያለብን ሰዓት ነው ብዬ አምናለሁ እንጂ እንደዛ ካላደረግን ሁሌ ጸብ ነው፣ ሁሌ የሆነ ነገር ነው፣ ሁሌ ሰላም የለም። ለምሳሌ ምን ልናደርግ እንችላለን? ብሩኬ እኔ በጣም ደክሞኛል። የምሬን ነው። እኔ እያንዳንዱ ነገር አሰልች ነው። ሁሉም ነገር ያሰለቻል፣ ሁሉም ነገር ያደክማል። እኔ ምን መወሰን እንዳለብኝ ራሱ በሰዓት አላውቅም። ከነገሮች ለመራቅ እየሞከርኩ ነው፣ አንተንም ላለማግኘት እየሞከርኩ ነው። ግን ምንም አልቻልኩም። በቃ አንተን እንኳን ላለማግኘት በሞከር አንዱ በቃ ሊያገኘኝ ይፈልጋል። ስለአንተ ሊያወራኝ ነገሮች እንዲስተካከሉ ምናምን በቃ አሁን ትናንት ራሱ ጋሽዬ በጣም ብዙ ነገር ከማይመስለኝ ድረስ ተረድቶኛል እኮ አውቃለሁ። ግን አንተንም ስለሚሆን እንደሆነ ታውቂያለሽ አውቃለሁኝ እኮ ጋሽዬም ልክ እንደሆነ ታውቂያለሽ። ግን ደግሞ ልክ ሊሆን ይችላል እኮ በዚህ ሁኔታ ውስጥ ልክ እናንተ አንድ ላይ እውነት ለመናገር ማለት ነው ሀይሚ ማለት ነው እውነት ሰው ወልዶ ተፋቶ አንድ ላይ ይኖራል። በዛ ላይ ደግሞ ግን ልንገርህ ማለት ነው ብሩክ፣ እውነት ለመናገር ለመቀበል ይከብዳል። አብሱ ደግሞ ለሀይሚ ማለት ነው። ለምን ያልጠበቀችው ነገር ነው የተደረገላት ማለት ነው። እና በጣም ነው የሚከብደው እንዴ! በጣም ነው ደግሞ የሚያሳዝነው ማለት ነው። ለምን ሰው ወልዶ ቢለያይም ግን መልሶ ይገናኛል። ተቀለ ወልዶ ቢለያይም መልሶ አንድ ላይ ይጣመራል። ግን ደግሞ እናንተ ገና ናቸው፣ አልተገባችሁም። በፍቅር ቦታ ላይ ናቸው እና ቀለበት ነው ያደረግላት። በዛ ላይ ደግሞ ተፋቀረ ትወዳላላችሁ። ግን ተለያይተው ራሱ መልሶ ይገናኛሉ። ግን ያንተ ደግሞ ሌላ ነው። ይችኛዋ የት ነው ፖሊስ ከሳሉ ምናምን ስትል ነበረ ማለት ነው። ሀይሚን ደግሞ እንዴት እንደምታረጋት እያየናት ነው። እና በጣም ነው የሚከብደው። እንዴት ሀይሚ ልጅህን አንተ ልጅ እንዳለህ እያመንክ እንዴት ማለት እንዴት አሰብከው አንተ ራሱ እንደዚህ? እንጃ ብቻ ከባድ ነው ወላሂ። እሱ ልክ ነህ። እኛ ደግሞ እርግጠኛ ባልሆነ ነገር ብሩክ፣ እኔ በአንተ ምክንያት በጣም ብዙ ጊዜ ተፈትኛለሁ አይደለ? አንተም እንደዛው በጣም ብዙ ፈተናዎችን አልፈናል። ግን አሁን የመጣው ፈተና በጣም ትልቅ ነገር ነው። ልጅን የሚያክል ነገር እኔ እንደዚህ ጨካኝ መሆን አልፈልግም። ራስ ወዳድ መሆን አልፈልግም። ምን ያቅም ልጁ ይወለድ፣ ከዛ ማን እንደሆነ ይጣራ። የኔ እንኳን ከሆነ ማድረግ ያለብኝ ብቻ ነው የማደርገው። ገብቶሻል? የኔ ልጅ ነው ከተባለ እንኳን አውቀማም። የኔ ልጅ ከተባለ እንኳን እኔ አልኩ ይኸው በቃ የብሩክ ራሱ ልጅ ቢሆን ማለት ነው ሀይሚ ማለት ነው ኃላፊነቱ መንከባከቡ ላይ ነው እንጂ እሱ ኃላፊነት ያለበት ግን አንቺን ነው የሚመርጡ አሁንም ወደፊትም ማለት ነው። ከሷ ጋር በፍጹም ሊኖር ራሱ ሊያያት ራሱ አይፈልግም ማለት ነው። እያየ ነው አይደለ እንዴ እንዴት እንደሚያረጋት እንዴ። ቅማሚ አንቺን ነው የምፈልገው እያለሽ እኮ ነው። አስበሽዋል? አንተ እኮ የኔ ልጅ እንኳን ከተባለ እያልከኝ ነው። ግን ሌሎች ደግሞ ከሷ ጋር እንኳን ምንም አይነት የተለየ ግንኙነት እንዳለ ራሱ እየነገሩኛል። አሁንም እየመጣው ነገም እየመጣው ከኔ ጋር ምን ግንኙነት የላትም እያልኩ ጨቃጨቅሽ ምናምን ጥሩ ይመጣል። እኔ አላውቅም። በቃ ነገሩን አክሴፕት አድርገን እንቀበለው ልጁ እስኪወለድ ድረስ። ከዛ በኋላ ቢወለድ እንኳን የብሩክ ሆኖ እንኳን ቢረጋገጥ ከአንቺ ጋር ነው መቀጠል የምፈልገው። ቅመሚ የኔ እንደማይሆን አውቃለሁ እኮ የኔ እንደማይሆን እኮ አውቃለሁኝ። ግን ልጁ ይወለድና ቆይ እኔ የምለው እንዴ ልጁ ይወለድ ነው ያልከው ብሩክ? እንዴ ምነው? ኧረ ይደብራል። አሁኑን ራሱ ብታቆሙ ራሱ ድራማውን ደስ ይለናል። ለምን ይሄ ነገር ትልቅ ዋጋ ነው የሚያስከፍላችሁ። አንደኛ ነገር እሷን ለእንጀራ ብላ በልጅ ትቀልዳለይ፣ እናትነትን ትቀልዳለይ ያችኛዋ ማለት ነው። ግን አንተ ራሱ የኔ ልጅ አይደለም ግን የኔ ልጅ ከሆነ ደግሞ አንቺን ነው የምመርጠው። ምን አይነት ሀሳብ ነው?
ምን አይነት ማለቴ ጭንቅላት ነው? ኧረ ተው ተው እንዴ! በዚህማ አትቀልዱ፣ እውነት ለመናገር ማለት ነው። ለምን እዚህ ጋር ብዙ ልጅ ማለት ኃላፊነቱ በጣም ከባድ ነው፣ በጣም ማለት ነው። እና ደግሞ ሀይሚን መጎዳት የለባትም በመካከል ሆና እንዴ እንደ ሌላ ነገር እንደ በቃ ሌላ በቃ ውሽማ ይሆኝ እያልካት ነው ማለት። እሺ እኔ ሊገበኝ ራሱ አልችልም። ብቻ እስቲ እናውራው። እውነት በጣም ነው ለማውራት ራሱ የሚከብዱ ማለት ነው ጋይዝ። የኔ ከሆነም ካልሆነም እኔ ቢሆን እንኳን ነው የምልሽ፣ ቢሆን እንኳን ከሷ ጋር ያለሁት ከአንቺ ጋር መቀጠል የምፈልገው እርግጠኛ ባልሆነበት ነገር እኔና አንቺ መለያየቱ የሚበጅ ነገር አይደለም። ምንም አይነት መፍትሄ የለንም እኮ እንደዚህ አይነት ነገሮች እንዳይፈጠሩ እኮ ማድረግ ትችል ነበር አይደል? ቅድሚያ መጠንቀቅ ትችል ነበር። ሀይሚ እሱ አሁን እዚህ ጋር ምንም እንትን የለውም፣ ጥቅም የለውም። እሱማ ጥቅም የለውም። እንትን ሆነ ምን ሆነ የሚሉትን ነገሮች እንደዚህ አይነት ነገር መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮ ምናምን ልጁ እንኳን ያንተ ቢሆን እኔ ከአንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩኬ ችግር አለው። እኔ ደስተኛ መሆን አልችልም። ደስተኛ መሆን አልችልም። እንዴት ነው ማችው? ቀላል እኮ ነው ብሩኬ። ምን አይነት ወሬ እያወራ እንደሆነ ቀላል አይደለም ብሩክ፣ ቀላል አይደለም። እውነቴን ነው። አንዴ ማለት ነው እንዴት ብዬ ልንገርህ ማለቴ አንዴ ከልጅህ እናት ጋር ትሄዳለህ፣ አንዴ ከሀይሚ ጋር ትሄዳለህ። ይሄ ተገቢ አይደለም። ኖ ኖ ኖ ኖ ኖ፣ አንዱን መያዝ አለብህ፣ አንዱን መያዝ አለብህ ማለት ነው። ወይ ያችኛዋን ወይ ሀይሚን። ለምን ያንተ አማራጭ ይሄ ነው። ወይ ሀይሚን ቅማምዬን ከፈለግ ሀይሚ ጋር ሰለሷ ሲጀምር ተንግዶ ወዳ አለማንሳት ፊቷ ማለት ነው። ተንግዶ ወዳ ማለት ነው። እንዴ ደስተኛ ትሆኛለሽ እንዴ? ደስተኛ ይሆናል። እናንተ እንዴት ነው ሌላ ታው እንጂ እንዴ ያብዳለሁ ጋይዝ። እንዴት ነው መኖር የማይቻለው? ቀላል እኮ ነው። ማንስ ኧረ አይቻልም ልጅ ኖሮት ይጋባ አይደል እንዴ? እኮ አውቃለሁኝ። እኔ እንደዚህ አይነት ሸክም ብቁ አይደለሁም። እኔ እንደዚህ አይነት ሸክም መሸከም አልችልም። እየነገርኩህ ነው። አሁን ሁሉ ነገር ገና ልጅ ሲረጋገጥ ነው እኮ እርግጠኛ ምን ሆኖ ልጅ ሲወለድ አይደል? እስከዛ እየመጣ ሁሌ ከምንጣላ በቃ ይሄ ነው የሚሻለው። ከኔ ጋር ሁኚ ማለት አምኜ መቀበል አይደለም። በቃ ሁሉ ነገር ሰልችቶኛል። ምንም ማምጣት ስለማንችል ልጁ የኔ ቢሆን እንኳን እኮ እያልከኝ ነው እኮ ቅመሜ ቀኑ እስኪደርስ መጠበቅ አድርገኸዋል ብሩኬ። እኔ ስንቴ ነገርኩሽ ሀይሚ፣ እኔ አላደረጉትም። ሰምተሽ ታዲያ ልጁ እንኳን የኔ ቢሆን እያልከኝ እኮ ትናንት እኮ የሰማሁት ነገር አይደል እንዴ? እሱ አላደረገውም እየተባልኩኝ ነው እኮ። ሀይሚ ደግሞ ታይ እንጂ ታይ፣ ወደ ኋላ ትመለሽ። እሱ እንደማያረገው እመኝ ማለቴ ብሩክ አያረገውም። ከሌላ ሴት ጋር ተኝቶ አስረግዞ ታይ እንጂ ሀይሚዬ ታይ እንዴ! ምነው እንዴ እሷ ስራው እውነት አታስቁኝ። ተው አያረገውም። እሺ ሀይሚዬ አትመኝ።